እሷን ደግሞ ቀጠን ያደረግነው ያው እንደ ሴትነቷ ከሴትነቷ ጋር እንዲሄድላት ብለን አስበን ነው። እና ውድ ቤተሰቦቻችን ይሄኛው በነገራችን ላይ ለእኛ በጣም ትልቅ ትርጉም አለው። የሁለቱን መያያዝ፣ የሁለቱን አንድነት፣ የሁለቱን ከዚህ በኋላ ያላቸውን ህይወት አብሮነት ነው እና የሚገልጸው የትኛውም ነገር ቢያጋጥማቸው ለብቻ የሚባል ቻሌንጅ የለም ካሁን በኋላ ማለት ነው። አንድ ሆነዋል ማለት ነው። የኔ ያንተ የሚባል ነገር የለም። ካሁን በኋላ አንድ ሆነዋል። ያው እንግዲህ ቀለበት አስረዋል። ሰርግ ብቻ ነው የምንጠብቀው። ቀለበት ማሰር ደግሞ ያው ልክ እንደ ጋብቻ ነው ብዬ አስባለሁ፣ እንደ እኔ ማለት ነው። ምክንያቱም ሰርግ ለሆድ ነው የሚበላበት ምናምን፣ ደስታችን ተካፋይ ሁኑ ተብሎ ሰዎች የሚጋበዙበት ነው። ቀለበት ግን እነሱን የሚያስተሳስርበት ዋና ነገር ስለሆነ እነሱ ቆይተዋል ከተሳሰሩ። አሁን ደግሞ ህብረታቸውን አንድ መሆናቸውን እንድናሳያቸው ነው ይህን ስጦታ የምንሰጣቸው ማለት ነው። እና ካሁን በኋላ ሁለቱ ምንድን ናቸው? እንደ አንድ ናቸው ማለት ነው። ለእኛ ካሁን በኋላ እንደ አንድ ናቸው። ድምፅ የሀይሚ ድምፅ ነው እንግዲህ መሀል ላይ ገብቼ ሰላም ጤና ይስጥልን፣ እንዴት ናችሁ? ለዛ ሰፈሮች ሰርግ ምናምን ለምታስቡ ሰዎች ይሄ መልስ እንዲሆናችሁ ብዬ ነው ቪዲዮ የሰራሁት። ምክንያቱም ቀን ላይ ሰርቻለሁ፣ በሁለተኛ ጊዜ መምጣት አይጠበቅብኝም ነበር። የኛ ውድ የጨረቃ ፋሚሊ ቤተሰቦች ማለት ነው። እና የሀይሚ አስተሳሰብ ምን እንደሆነ ማወቅ ስላለባችሁ ብዬ ነው ይሄን ቪዲዮ የሰራሁት። ምክንያቱም ብዙዎቻችሁ ዘንድሮም ያላችሁት ቀለበት ላይ ስለሆነ ለዛ ብዬ ነው። እንግዲህ ያው እንደማይደብራችሁ ተስፋ አደርጋለሁ። የእሷን መልእክት እንድሰሙትና ተግባራዊ እንድታደርጉት በሚለው ነው የኛ ውድ ቤተሰቦች። ሌላ ምንም ነገር አስቤ አይደለም፣ ሁለተኛ ጊዜ የመጣሁት ማለት ነው። እና እንግዲህ ፕሮግራሙ እስኪደርስ ቁምጥ ብያለሁ። በጣም ቆንጆ ቆንጆ የሆነ ፎቶ እየተፖሰተ ነው። እንግዲህ ሀይሚዬ ሌላ ሰው መስላለች። ለማንኛውም በቃ ምርጥ ሰው ከጎናችሁ ሲኖር እንደዚህ ነው የሚያምርባችሁ። አመራረጣችሁን አሳምሩ እላለሁ ማለት ነው የኛ ውድ ቤተሰቦች። እና እንግዲህ እስከ ምሽቱ ድረስ እንቀጥላለን። አንዳንድ ሀሳቦችም አሉኝ፣ እነሱን እየገለጽን አብረን እንቆያለን ማለት ነው የኛ ውድ ቤተሰቦች ማለት ነው። ቆይ ተመልሼ መጣሁ፣ ተጠራሁ። ዘንድሮም ቀለበት ላይ ናቸው እኮ ቤተሰቦች። ቀለበት እያላችሁ ነው ዘንድሮም። ስለ ቀለበት ማለት ነው መግቢያ ላይ ሀይሚዬ ጽድት ድንቅ አድርጋ ሩታና አብርሽ የተገናኙ ጊዜ የተናገረችው መልእክት ነው። የፍፄ የሰጣቸውን ስጦታ አይነት ከኤፍሬም ጋር ሲያስሩት ሀይሚዬ ስለ ቀለበት እና ስለ ትዳር ያለውን ነገር አስረድታቸዋለች። ጆን ዳንኤል ለሚስቱ መኪና አልገዛም። ኦ ማይ ጋድ ይገባታል። ምክንያቱም ጎረምሳ ናት። ሴት ልጅ ነው ወንድ የወለደው ሀይሚዬ ማለት ነው። ኦ ማይ ጋድ አንድ ሴት ልጅ ለቡቡ ጠብ ካረገችለት አይደለም መኪና ፕሌን ራሱ የሚገዛ ይመስለኛል ማለት ነው ቡቡ በዚህ አጋጣሚ ማለት ነው። እና ይደርሳል። አሁን እኮ የሁለት ቤት ባለቤት ናት ሀይሚ ማለት ነው። በዚህ አጋጣሚ ማለት ነው ልንገራችሁ ብዬ ነው። እሺ እንዳትቀኑ፣ ጆን ዳንኤል እንደዚህ አደረገ እንዳትሉ፣ በኋላ እንዳታሽቃብጡ። ምክንያቱም ስታቀናብሯቸው ስላዩዋችሁ ማለት ነው። እና ያው መኪና መግዛት የህይወትም አደጋም አለው ሰላምም አለው። ቅመሟዬ ደግሞ ገና አሁን ነው 20 ዓመት የሞላት ገና ናት። ትንሽ ጡንቻ ጠንከር ትበል። ገባችሁ? እቺ ዓመት ነው ትንሽ እንዶ አደግ ብላ ሞላ ብላ ያየናት። ስለዚህ ትደግ ትጠንክር። እና ጥሩ ነገር ነው ያደረገው ቡቡዬ። በስሟ 2 ቤት ገዝቶላታል። ቤት ካለ ምን አለ? ሰው ለምን ይሰደዳል? ቤት ካለ ዋናውን ነገር መጠለያውን ነው ያደረገው ብሩክ በዚህ አጋጣሚ ማለት ነው። እና ዘንድሮም ሰርግ ላይ ነው ያላችሁት እናንተ። ሰርግ የሚለውን ነገር ከጭንቅላታችሁ አውጡት። ቅመሟና ብሩክ ውስጥ ለውስጥ ሄደዋል። እናንተ ያምልጠዋቸዋል። እናንተ ናችሁ ኋላ ያላችሁት። እነሱ ቀድሟችሁ የትና የት ሄደዋል። እኔማ ትንሽ ቆየት ብዬ በቃ ቀለበቱን ሰርጉን በቃ አሁን ከፋሲካ በኋላ ነው ነገ ዛሬ ስትሉ ይኸው ቀን በላው። ፋሲካ ጾም ገባ፣ የ2 ወር ጾም ገባ፣ ረመዳን ገባ። ካሁን በኋላም እንደው ለማሽቃበጡም ለምኑም ትንሽ ሰብር ይኖረናል ብዬ አስባለሁኝ። ትናንትና ደግሞ ዱባይ ሄደዋል ብለሽ ነበረ። አዎ ይሄ እኮ ዱባይ ያለው ቤታቸው ነው። ታዲያ ምንድን ነው ብርቅ ነው እንዴ? እና እኔ ሲቀሩ ጊዜ እንዴ ዱባይ ሄደዋል ዱባይ ብዬ ታምሌልን የጻፍኩት። በውስጥ ግን ያወራሁት ቡቡዬ እኮ ሀገር ስወጣ አንዳችን እዚህ ቤት መጠበቅ አለብን፣ ቤት ማየት አለብን። የግድ በቃ ፊልድም በወጣም ምንም ብል ግዴታ የመለያየታችን ነገር ውስጥ ሽማመን አለብሽ፣ እንደዚህ በቃ እንድትጨነቂ አልፈልግም ምናምን ብሏል ብዬ ነው ያወራሁት። ያለውን ነው ያወራሁት፣ ሀሳብ ነው የሰጠሁት። ሲቀሩ ጊዜ ጨንቆኝ ነው አልኩት። ሰው ሲጨንቀው ማለት አይችልም እንዲህ ጉድ እኮ ነው። አንዲችን ሰርቻለሁ እና ከዛ በኋላ ልክ ከፍፄ ጋር ብሩክ ሲመጣ
ትናንት ዱባይ፣ ይሄ ዱባይ ቤታቸው ነው በነገራችን ላይ ልንገራችሁ፣ በዛው እንዳረሱት ዛሬ ዱባይ ነው ሀይሚ ቫላንታይን የተከበረላት ዱባይ ነው። በቃ እንዴ ምንድን ነው ታዲያ አናወራም? እንዲደግመን እኛ እንዲህ ጉድፈላ እኔ ሲቀሩ ነው ሰዓቱን ሳያሳልፉ ጊዜ። ለዛ ነው እንደዛ ያልኳችሁ መጥቼ። አንዳንዶቻችሁ ሰብር ይኑራችሁ እንጂ ተረጋጉ። እና ለማንኛውም ስለ ሰርግ ቀለበት ስታደርጉ ስላየው ነው። ቀለበት እያደረጋችሁ ነው። እሷ እናቴ ቀለበቱም ተደርጎላት ምንም የቀረባት ነገር የለም። ቀለበትም አድርገልኛል ታስራ አልቀመጥ አልከኝ እንጂ ብላለች። ቅመሟ እኮ የምትናገረው በርበሬ ማጣበጫም አያስፈልገውም። እና እሷ ተደርጎላታል ሁሉ ነገር። እናንተ ዛሬም ቀለበት ላይ ናችሁ እያቀናበራችሁ፣ ዛሬም እዛው ነው ያላችሁት። ሲቀጥል ደግሞ ጆን ዳንኤል ጋር እያቀናበራችሁት ነው። ይህ ነው እሱ እና ብሩክ ሰማይና ምድር። እሱ እኮ ረጅም ጊዜ ከጃኒ ጋር ጀምሮ ላይቭ ላይ ነው ቲክቶክ አንድ አበባ ሁለት አበባ አንበሳ ሲለቃቅም የኖረው ማለት ነው። ግን እኔ ማለት ምንም ጃኒ ጥፋተኛ ብትሆንም ጆን ዳንኤል እኔ አናዶኛል። ስለ ጃኒ ራቁት ፎቶ መልቀቁ ደስ አላለኝም ብዙም ማለት ነው። ግን ያው ምን ይደረጋል፣ አማራጭ የለም። ብራችሁ ነው እንጂ ማውራት ፈልጌ አይደለም። የሃይሚን ፎቶ አድርጌ ይሄን ነገር ማውራት አልፈልግም። ግን ደግሞ ባወራ ምንም ማለት አይደለም። የኛ ንግስት ቆፍጣና ናት። ቆፍጣና ባልም ነው ያላት። ፈጣሪ ልቦናቸውን የማይለውጥ ያድርግላቸው። ሁሌም እንዲሁ ተፋፍረው በቃ ይኑሩ፣ ያኑራቸው ፈጣሪ ማለት ነው። እግዚአብሔር አሁን እንትና ማለት ነው ማን ነው ስሙ? ቆይ እንደው ፎቶን የሰው ፎቶ አድርጌ ሌላ ሀሜት ከማማ ቆይ እሰራላችኋለሁ ቪዲዮ። ገርሞኝ ከሱ ጋር አብሮ ነው ያደገው። ግን የሚያደርጋቸው ነገሮች በስመ አብ። ቡቡዬ እኮ ቲሸርቱን እንኳን አያወልቅም። ኦ ማይ ጋድ! እኔ በዚህ በጣም ነው የማደንቀው ወንድሜን ማለት ነው። ለማንኛውም የእኛ ኩራቶች ወደፊት ታኮሩናላችሁ ብለን ተስፋ እናረጋለን ማለት ነው። ብርጭቋን ባፏ፣ አበባዋን ባፏ፣ በደረቷ። ታዲያ ከዚህ በላይ ፍቅር ምን አለ? ምን አለ? እነዚህን ማለያየት አሁን አይደብርም? እንደው አይደብርም? በጣም እኮ ነው የሚደብረው። በዚህ አጋጣሚ ቡቡዬም ማስታወቂያ ሰርቷል። የት እንደሆነ ተለቆ አይቼዋለሁ፣ ግን ቤቱን አላየሁትም የት እንደሆነ። የእነሱ አድናቂዎች ሲፖስቱት ነው ያየሁት። የሆነ ቦታ ደግሞ አንቀውት ድንጋይ ሲመቱት ሀይሚ እንዳትመጣላችሁ ዋ እንዳበጣጥሳችሁ። እና ለማንኛውም የኛ ውድ ቤተሰቦች ቀለበትና ከጆን ዳኒ ጋር ስታቀናብሩ ይችን ልናገራችሁ ነው የመጣሁት። እና ቀለበት የሚለውን ያው ሀይሚ ያስተላልፋለች መግቢያ ላይ ይሁት። በዛ ላይ ይህ ውበት ከየት ነው የመጣው? ውበት ባይዘወይ ማለት ነው። የጆን ዳንኤል ሚስትና የሀይሚ የሆነ ነገራቸው አይመሳሰልም። እሷም ድንቡሽቡሽ ያለች ነች። ጃኒ ሳትሆን የወለደችለት እሷና ሀይሚ አንድ ነው። ፊታቸው የሆነ እንትናቸው ማለት ነው የሆነ ገጽታቸው ይመሳሰላል። ዛሬ ደግሞ በራሷ ፀጉር ነው ያለችው። በስመ አብ ሲያምር። ሀይሚ እኮ አሁን አዲስ አበባ ከመጣይ ቀለም ምናምን አስነክተው ነው እንጂ ፀጉሯ እኮ እንዴት አባቱ እንደሚያምር ከብዛቱ ከጥቁረቱ። የዛኔ ከሩታ ጋር ሩታን ሰፕራይዝ ሲያደርጉ ምናምን በዛን ሰዓት ምንም አይነት ቀለም አታስነካም ነበር። ጥቁር በነበረ ጊዜ ታስታውሳላችሁ? ፎቶ ራሱ አላት በነጭ ቲሸርት እና በጣም ያምር ነበር። ባይዘ ወይ ቀለም አታስነኩ ፀጉራችሁን። አሁን አዲስ አበባ ከመጣች በቃ አበላሻሸችው ፀጉሯን ማለት ነው። እና ለማንኛውም የብሩኬን ሰብስክራይብ መልሱ፣ እሺ መልሱ። እስካሁን አልመለሳችሁትም፣ መልሱ። ሰብስክራይበር መልሱ። ምክንያቱም ስታነሱበት የነበራችሁ የሃይሚንም ካነሳችሁ መልሱ። እሷ ራሱ እንደውም በቅርቡ 300 ሺህ ገብቶ መቅዶኒያ ራሱ ቃል ገብተውላት ነበረ። ረሳችሁት አሁንማ ማለት ነው። እና 300 ሺህ ማስገባታችሁን አትዘንጉ። ዛሬ ራሱ እየሄዳችሁ ጠቅጠቅ አድርጉ። የቡቡንም መልሱ፣ 350 አስገቡት ማለት ነው። ጉዞ ወደፊት። ሰው ያኔ ካሁን በኋላ ጾም ነው የሚመጣው። ስህተት እንዳይሰሩ መልካም ምኞታችን ነው። እኛም የምንባላበት የምንጨቀጭቅበት ጊዜ አይኖረንም። ያው እስካሁን ድረስ የተቀየማችሁ ሰዎች ትኖራላችሁ። እንግዲህ ጾማችንም መጥቷል፣ ረመዳንም መጥቷል። እስካሁን የተቀየማችሁ ካላችሁ ይቅርታ። ምክንያቱም ጾም ጠብቃችሁ ነው ወይ ይቅርታ የምትሉት እንዳትሉ። እኔ ያው በሁሌም ቪዲዮ በምሰራ ሰዓት የሆነ ነገር ሲጽፉልኝ እንዲህ አደረግሽን ሲሉኝ እኔ ሁሌ ይቅርታ ጠይቃለሁ። ግን ደግሞ የሰው ልጅ ናቸው፣ ትሳሳታላችሁ። ማይሳሳት የለም። ግን ደግሞ ያን ያክል ብዙ ስህተት እኔ አልሰራሁም እውነት ለመናገር ማለት ነው። እና ፎቶ የዘቀዘቃችሁም የሙሽዬን ፎቶ የዘቀዘቃችሁንም የጋሽዬንም የዘቀዘቃችሁ መልሱ። በዚህ አጋጣሚ ይኸው ልጆቹ በቃ አልተለያዩም። ተለያዩ ብላችሁ አይደል እናንተ እንደዛ የምታደርጉት? በቃ አይለያዩም እነሱ። በቃ የባልና የሚስት ጸብ ነው። ምን ነው ድሮ እኮ የድሮ እናቶቻችን የባል ዱላ ማር ነው ይባላል። አሁን ቀርቶ ነው እንጂ
ስለዚህ ይችን ሞናሊዛውን ብሩክ እንዲሰጥ ይመስላችኋል? እንዲቆይ ይችን ሞናሊዛ ያን የመሰለ ሸበላ ሀይሚዬ የምትሰጥ ነው እንደሚመስላችሁ እናንተ ስታስቡት? ማሰባችሁ ብቻ ራሱ ተሳስታችኋል። የምሬን ነው እንጂ ዛሬ ኢንስታግራሙ ምናምን ኦ ማይ ጋድ። በዚህ አጋጣሚ ሀይሚ ወጣ ወጣ የማትለው በቃ እንዳትጠለፍ ነው። እኔማ አሁን ገባኝ። በቃ ወጣ ወጣ አትልም። በቃ ብሩክም እንዲህ ግልጥ ግልጥ ልታይ የማይለው እንዳይጠለፍ ነው። ሁለቱ ውበታሞች እንግዲህ ፈጣሪ ሆናችሁ። እኔ ሌላ ምንም ብለው ነገር የለም። ለማንኛውም እኛ ወድ ቤተሰቦች ዛሬ አሁን ይሄን ቪዲዮ ልሰራላችሁ የፈለግኩት አንድ ሰርግ ላላችሁት የሀይሚን ድምፅ ሳገኘው እንድትረዱ ነው። ሁለተኛ ነገር ጆን ዳንኤል ከመኪና ሲገዛ ለሚስቱ ከሱ ጋር ሀይሚን እያቀናበራችኋት ስላየሁኝ ነው። ለዛ ብዬ ነው። አቸኩሉ፣ ልጅ ናት። እናመሰግናለን ቤተሰብ ባይ